ጥቅዬ ሰላም ሰላም ብያለሁ። እንዴት ነህ አባቴ? አማን ነው ሁሉ ሰላም ውስጥ እንዴት ነህ? ጠፋህ እኮ። አዎ አለ። እንኳን አደረሳችሁ ብያለሁ ሁላችሁም እንዴት ቤተሰቦች። እንኳን አብሮ አደረሰ። እንዴት ነህ? አለ አማን ነው ሁሉ ሰላም እግዚአብሔር ይመስገን። ትንሽ ጠፍቻለሁ። ጠፍተህ? አማን ነው። ነገሮች ሰላም እየሆኑ ነው? አዎ እንግዲህ ከፈጣሪ ጋር ነገሮች ይስተካከላሉ ብለን ተስፋ እናደርጋለን። አይ ይስተካከላሉ፣ ሁሉም አሪፍ ይሆናል። አይዞህ የሆነ አንድ ሰው ኮንታክት አደርጋለሁ፣ ስልኳን እልክልህና እሷ በቅርብ እዚህ ኢትዮጵያ መታ ነበረ። ተመሳሳይ ጉዳይ ነበራትና አስተካክላለች። ጀርመን ላይ ነች፣ ግን የሆነ ነገር ነው ያደረገችው ይመስለኛል የሆነ ጊዜያዊ ከኤምባሲ ጊዜያዊ ወረቀት ሰጥተዋት ወደ ኢትዮጵያ መታ እንድታስተካክልን ብቻ ምን እንደሆነ አልገባኝም። እንትኑንና እስኪ ዲቴል ያለውን ነገር እንድታወራ ታደርጋለሁ። እርግጠኛ ነኝ መፍትሄ ይኖረዋል ብዬ አምናለሁኝ። ከእግዚአብሔር ጋር ምንም መፍትሄ የሌለው ነገር የለም በነገራችን ላይ። ተከክል የሆነ ፍንጫ ካገኘ እኮ መፍትሄ ይገኛል። በዛች መንገድም አንዳንድ ነገሮችም እስኪ መጠየቅም ያሉብን አካሎችን አሁን በአካል ቢዚ ሆኛለሁ። እርግጠኛ ግን ከተመለስኩ በኋላ ጊዜ ስለሚኖረኝ ያን ጊዜ በእንትንም ደረጃ በስልካቸውም በሌላም እናደርጋለን። አዎ እስኪ እንደዛ እናደርጋለን። ዛሬ እንኳን አብሮ ደረሰን። አዎ እንደሱ እናደርጋለን ከእግዚአብሔር ጋር። እሺ ፍቄ በጣም አመሰግናለሁ። በእውነት በጣም እኛም እንደምልህ አላውቅም። አይ በፍጹም ጠይቄያለሁኝና እንደ ሐሳብም አንስተን ተወያይተንበት ጀነራል በሆነ ነገር የማን እንደሆነ በምንም በሌለው የተለያየ ሐሳብ ነው እና የመጣው። እንትኑ ኮምፕሊኬትድ ነው በነገራችን ላይ በጣም ለሌሎችም ሰዎች ትምህርት መሆን የሚችል አንድ ትልቅ ነገር ነው። በጣም አዎ አንዳንድ ህጎቻችን ወደኋላ ተመልሰን ልናያቸው የሚገባ እንዲህ ቢሆን እንዲህ ነው እንዲህ ቢሆን እንዲህ ነው ተብሎ የሚባሉ ነገሮች አሉትና ያሉትን ነገሮች እስኪ ከፈጣሪ ጋር ማስተካከል በሚቻለው ልክ እንወያይበትና የሚገባውንም አካል እንጠይቃለን። እኛ እንደውም ወደ ሌላ ሁሉ ሐሳብ ነው የሄድነው፣ ግን እስኪ የቀን ጉዳይ ነው። ትክክል ትክክል። ለሁሉ ጊዜውን ይጠብቅለታል የሚለው ሰለሞን ተናግሮታል እና ለሁሉም ጊዜ አለው። እስኪ ሁሉም እንግዲህ ጊዜ ፈተዋል ብለን ያሰብነው ነው። አዎ ጊዜ ነው። ከጊዜ በላይ ምንም ጊዜ ጉልበተኛ ነው። ጊዜ እና ቀላል አይደለም፣ ግን እርግጠኛ ነኝ ነገሮች ሁሉ መልካም ይሆናሉ። አዎ እንግዲህ እስኪ መጀመሪያ እንዳልኩህ ነገሮችን ስላስተካክልኳቸው ያው እንዳልኩህ መቀየር ጥሩ ሆኗል። መጀመሪያ በሰጠሁት ሆኖ ቢሆን በጣም አስቸጋሪ ነበር ለኔ። ገብቷል? ግን ቶሎ ብዬ ነገሮች ስለቀየርኳቸው አሁን ይመቻቻል። እኔ እኮ አይደል እኮ ያልተወዳደርኩትኝ እኮ ብቻን ታሸንፋለህ ተብዬ ግምት ተሰጥቶኝ ነው። ተይ እንጂ እኔ መሰለ ድምጽ ይዤ ወፎች ረገቡ እንጂ እኔ ለሞራል ምናምን ብዬ ነው። ወደኋላ ኧረ ተይ። በነገራችን ያው ጥምቀት ችግር የለውም፣ ማንም ሰው ይዘፍናል ምናምን። እንዴት አለፈ? አሪፍ አለፈ። ይሄው አሁንም እዛው ነን ያለነው ቤታችን፣ እንደው ዝም ብለን ቁጭ አለን እንጂ የፕሮግራም ላይ ናቸው። በጣም ደስ ይላል። ሁሉም ነገር በሀገር ደስ ይላል ማለት ወይ በጣም ደስ የሚል እውነት ብዙ ነገሮች ተቀይረዋል። በጣም ይመስገን። እኔ ደግሞ ከረጅም ዓመት በኋላ ስለሆነ ኦልሞስት ጥምቀትን ከ20 ዓመት በላይ ነው እና ለኔ ልዩ ትዝታ ካላቸው በኢትዮጵያ ላይ በቃ በጣም ማክበር ከመፈልጋቸው ባህላቶች ጥምቀት አንዱ ነው። መስቀል ሁሌ እመጣለሁ፣ ግን እንደማስበው አክብሬ አላውቅም። ያው ስመጣም አጭር ጊዜ ስለሆነች
ወይ የሆነ ዓላማ ይዤ አሁን ግን ጥምቀትን በደንብ በቃ እንዲህ ነው ብዬ ከምለው በላይ ነው ደስ ያለኝ። ያው ጠዋትም በብዙ በረከት ላይ ነበርን። እግዚአብሔር ይመስገን። ደስ ይበሉ ታውለስ እግዚአብሔር ይመስገን። ተመስገን። እንኳን ከቻልክ ጅም ስላለክ ረጅም ጊዜ ፕራክቲስ ብቻ መሄድ ላንተም ስራህን በጣም በቃ ስራ ላይ ትኩረት እንዳይኖር ስለሚያደርግ እሱ ወደ ከተማ ሙቭ ብታደርግ ነገሮችን አስለውጠ ራስህንም ልጅህንም ማሳደግ ትችላለህና ያው ልጅም አለኝ ስላልከኝ እሱን ነው የምለው። ከአቅም በላይ ከሆነ ግን ያው እንግዲህ ቢያንስ ሻርስ ተያዝና ሙቭ አድርግ። ይሄ ዳኒ ምክር ነው። አራርቃችሁ ወለደ ያለ አይ ከምሬ ነው። ለአድቫንቴጅ ሳይሆን ያው በጋራ ሆነ ስታሳድግ የበለጠ ነገሮችም ስለሚቀሉ መሰከረ አሁን ይመጣለው። አይ በርታ አንተ ጠንከ ባለፈውም ስላወራን በጣም የምር በጣም ነው ከልቤ ነው ያሳዘንከኝና እንደው የሚቻልበት ሁኔታ ካለ ሳመርም እረፍት መምጣት ከፈለክ ፕሮግራም ካደረክ ና እኔ ጋር ትችላለህ። ችግር አብሽር እስከ እንደዛ አደርጋለሁ። እንደዋወላለን እስከዛ ያለው ነገሮች ታወራለን። እሺ አይ እሺ በጣም አመሰግናለሁ። ችግር የለም። እንኳን አደረሰ። እዩ ያዳማ እንዳትሆኝ ደህና ነሽ? አይደለሁም። እሺ እንዴ እንዴት ፎሎ ተነሳሳን ብዬ ገርሞኝ ነው። አይደለሁም እኔ ያው በብዛት በዚህ በበጎ አድራጎት ነው የማውቀው። ስለዚህ ለዛ ለዳኒ ደግሞ ሞር ዳኒያ ለሱ ካለህ ትናንሳ በጣም ነው ያስደሰትከኝ። እግዚአብሔር ይባርክህ፣ እግዚአብሔር ይስጥህ። ልክ እንዳንተ ደግሞ በየሀገሩ ቢኖሩ ጥሩ ነበር። አበሻ ዛሬ አውሮፓ ላይ እንግዲህ ሁሉም የሚገፋፋ ነው ታውቃለህ። ለሰላምታ ይሄ ነው የሚባል አይደለም። ግን ይሄ ነገር እንግዲህ ያድጋል ብዬ አስባለሁ። ወዴት እንደሆነ ፈለግ አይ እሱን እግዚአብሔር ይርዳን ነው። ምክንያቱም ለመሰለሽ ዳኒ ላይ የደረሰው ምናልባት በአንድም በሌላም ሰላም ብርቱካን በአንድም በሌላም ብዙዎቻችን ላይ ይደርሳል። አሁን ከመባረሩ ምናምን ውጪ ከመባረሩ ውጪ አንዳንዴ ሰው በሞላበት ከተማ ላይ ሰው ናፍቅሽ ሰው የምትፈልጊበት ጊዜ ይኖራል። አለወይ እንዴት ነሽ? ሰላም ነሽ ወይ? ሰው ብቻሽን ያለሽ እስኪመስልሽ ድረስ ሰዎች የምትፈልጊበት ዘመን አለና አይነቱ ምክንያቱ ሁኔታው ሊለያይ ይችላል እንጂ ብዙዎቻችን ላይ አለ። እኔ እነዛም ገላምጣውን የሚሄዱት ሰዎች ምናልባት የማስበው ነው ታውቂያለሽ፣ በአንድ ወቅት ላይ ተመሳሳይ ነገር አጋጥሟቸው ሰው በፈለጉበት ጊዜ ሳናገላምጠናቸው ሳናቀድል ሳንሰጣቸው ቀርተን አንዱ እሱ ነው። ሁለት ደግሞ ውጪ ላይ አወኩሽ ናኩሽ የሚባለው ይሄ የአገር ቤቱ ተረት አለ አይደለ? ምንም አይመጣብኝም የምትባል ቋንቋ አለችን። እኔም ጋር አለች እሷ ቃል እንዴ ቢሌንም ከፍለው እኔ ሬሳዬ እንደሆነ ቢሽሸታቸው አውጥቶ ይቀብሩታል ነው የምልሽ። ግን ከዛ የሚከፋ ነገር እኮ አለ። ሰው የምትፈልጊበት ሰው የሚናፍቅሽ ሶሻል ሚዲያ ቲክቶክ ላይ 24 ሰዓት አውርተሽ ብትይ ልክ ግን መጨረሻ በርሽን ስትዘጊ አንቺና ቤተሰቦችሽ አንቺ ብቻሽን የምትቀሪበት ሁኔታ ይኖራል። አሁን እንደውም እግዚአብሔር ይመስገን ሰዎች ቅርብ እስኪመስል ድረስ ቪዲዮ ኮሉ ምኑም ተጀመረ እንጂ አብሶ ስደት በወጣንበት ጊዜ ሐዘናችንን አልቅሰን የማንወጣበት ሀናነች መሰለኝ በነፂ ለቅሶ ላይ እብድ ነች ይሉኛል ብዬ ፈርቼ መኪና ላይ ወጥቼ ጭር ያለ ቦታ ላይ ስቅስቅ ብዬ አለቀስኩ አለች። ብዙዎቻችን አልቅሰን ያመጣልን ብዙ ሐዘኖች አሉ። ሐዘንን ሰምተን እንዴ ብለን ደንግጠን የራሳችንን ለቅሶ ሶሻል ሚዲያ ላይ አይተን የማናለቅስበት ቦታ ስራ ላይ ሊሆን ይችላል፣ የሆነ ጉዳይ ላይ ሕክምና ቦታ ሊሆን ይችላል፣ ወይ የሆነ ቦታ ሆነን
አልቅሰን ያልወጣልን ማለትም ያረዳድ ዘመን ሁኔታችን የተለወጠበት ኢትዮጵያም ያለው ሰው አንደርስታንድ የማያደርገን የአንድ ሰውን ሀዘን ቤተሰብ ሰምቷል ብሎ የሚጠይቅ የለም። ቅርብ ዘመዶች ሰምቷል የሚል የለም። የሚያውቁት ጓደኞች አሉ የሚል የለም። ጀስት አየ ፎቶ አነሳ ቀጥታ ነው። ይሄንን ቀላል አይደለም። ቲጂ ሁላችሁም እንዴት ናችሁና ነጮቹ እንደውም ይሄ በጣም ገብቷቸው ይመስለኛል። ኦስሎ ላይ 2-3 ጊዜ አስቀምጦኛል። ፍሪ ሃግ የሚል ቆመው ኑና እንተቃቀፍ ኑና እንሳሳም የሚል ፕሮግራም አድርገው ብዙ ሰው እንደ ቀልድ ያየው ግን ታቅፎ ወይም ደግሞ ስሜትን አውጥቶ ማልቀስ በሉት መሳቅ በሉት መመሰጋገን በሉት ቀላል ነገር አይደለምና የሆነን ሰው አግኝታችሁ እቅፍ አድርጎ አባብሏችሁ ይሆናል ምንም ነገር ሊሆን ይችላልና ይሄ እንደ ቀልዳን ነው እና ገዳኒ ምናልባት ለየት ያደረገው ወይም ደግሞ ነገሮች ለወጥ ያደረጉት ረጅም ጊዜ ኖሮ ብዙ ነገር አይቶ በህይወቱ ላይ ያንን ነገር ያሳለፈ ሰው እዚህ ደረጃ ደርሳለሁ ብሎ በማይጠብቅበት ሁኔታ ብዙዎቻችን አንጠብቅም። እንደው ላፋችን እንለዋለን እንጂ እኔም እላለሁ አንዳንዴ ላፌ ስቴዲየም ዙሪያ አምጥታችሁ ብትጥሉኝ ለአንድ ቀን ልቸገር እችላለሁ። እሱንም የሚቸግረኝ የለበስኳት ንጹህ ልብስ እስክትቆሽሽ ወይም ደግሞ አውልቀው እስኪወስዷት ያችን መቼም ሰውኛ አይደለም አትወስድም ብዬ ልጣላ እችላለሁ። አሊያም ደግሞ ወኔ ትመጣለሁ ቆሻሻዋ እስክትሆን ድረስ ሰው ሊርቀኝ ይችላል ብዬ ወይም ደግሞ ያሾፋል እንደ ይባላለሁ ብዬ ላስብ እችላለሁ። ከቆሸሸች በኋላ ግን ገንዳውም ጋር መብላቲው ምንም ጋር ችግር ላይኖርብኝ ይችላል ማለት እዛ ውስጥ እግዚአብሔር አያድርሰን ክፉ ቀን ያምጣብን እንጂ ግን ላፍ የምንለውን በተግባር እናደርገዋለን ወይ? ትክክል ፍቄ ምን መሰለህ እኔ እኮ በጣም አሁን ክፍል 1 ክፍል 2 እያልኩ ያውም በዩቲዩብ ነበር ስከታተል የነበረው የአንተንና የዳኒን ማለት ነው። እና ዛሬ ሰላምታ እንደዚህ ተነፋፍከ ነገ የዳኒ አይነት እጣ ፋንታ ይቀራል ወይ? አይቀርም። አብሶ ኢትዮጵያኖች ላይ ሁላችንም የምናስብበት ጉዳይ ሊሆን ይገባል። ግን ሞር ደግሞ ደግነትን ሳየው እኔ አገር ቤት ከ10 ዓመት አልሞላኝም ወደዚህ ወደ አውሮፓ ስመጣ በጣም ደግ ማህበረሰብ ደግ እንትን ነው። ብዙ ክፍለ ሀገር እየሄድኩኝ በፊልድ ስራ አውቃለሁ። ማህበረሰቡ በጣም መልካም ነበር። እንግዲህ እስካሁን ድረስ ካልተቀየረ ደግ ነው። ስለዚህ ያ መታጀቡ ያ እንትን ማለቱ ሰላምታው እዚህ ይናፍቀኛል። ግን አፍሪካማ ሀገር አይቻለሁ በስደት ላይ ሰው በጣም ሲዋደድ ሲከባበር ዛሬን ምን ነው አላየሁሽም ተባብሎ የሚጠያየጥበት ነው። አንተም ቤት ደግሞ ሌሎቹን ቤት እያየሁኝ ያለሁት ነገር አረብ ሀገር ያሉ እህቶች ደግ ናቸው። ግን አረብ ሀገር ያሉት እንትኖች አውሮፓ ብቻ ነው እኔ እንደዚህ አይነት መገፋፋትን ያየሁትና ወዴት እየሄዱ እንደሆነ አላውቅም። ምን እንደሆነ እንደሞይ ደህና አደራችሁ ስለ እንኳን ሾፒንግ ላይ እንትን ካገኘሁ አጣጥለው ለብሰው እንደው ሀበሻ በዛ ላይ ያለው አላከለበሱ ወይ እንትን ካሉ ያስታውቁ ምን ሆኖ መሰለሽ ጉዳይ ኢትዮጵያም ላይ አሁን የኑሮ ሲስተማችን ወደዛ ሲመጣ አሁን ድሮ ጎረቤት መንደር ሲባል ቢበዛ 20 ሰው 30 ሰው አንድ አካባቢ ደስተኛ ምናምን ነው የምትባባው። አሁን ኮንዶሚኒየሞች በሺ የሚቆጠር ሰው አካባቢ ላይ ያለ በአብዛኛው ተከራይ ሊሆን ይችላል። ብዙ ነዋሪው አቅም ስለሌለው አከራይቶ ወይም ሸጦ በተለያየ መንገድ ላይ ነው ያለው። ሂደቱ ተመሳሳይ በሚመስልሽ ሁኔታ ከዚህ ቤት ቀጥሎ ያለውን ጎረቤት እኔ ደፍሬ እንዴት ነህ ደህና ነው ካላልኩት ቀጥሎ ያለውንም እንደዛው ካላልኩት እኔ 2 ቀን ዘግቼው ከሄድኩ ከዛ በኋላ ነገር ሁሉ ነው የሚበላሸው። እያየሁት ያለሁበት ሁኔታ ነው። ኢትዮጵያም ላይ ሰው ወድቆ የመጀመሪያ እርዳታ ከመስጠታችን ውሃ ከማቀበላችን በፊት ጃጅመንታችን ይበልጣል፣ ምን ሰጠው ፍርድ። ይሄ ደግሞ አዲሱ ሌብነት ነው። ይሄ ደግሞ እንዲህ ነው ትባባያለሽ። ይሄ መልካም የምንለው ይሄ መጨባበጡ መሳሳሙን
እንድንፈራው ሆነ። ለምን ሰው ጨብጦ እያፈዘዙ መተዋቅፈው እያታለሉ ወድቆ ሰው ልታነሹ ስትይ ደካማ የሚመስለው ሰውዬ ጉልበታም ሆኖ አንቆ እየጣለ ሰው እየዘረፉ ሲሆን ደግነታችን ያ ኢትዮጵያዊነታችን እየጠፋ መጣ። ይህን ማውራሽ ኢትዮጵያ ምድር ላይ ነው። ማለትም በቃ ደግ የሚባልበት የሰው ልጅ ጎረቤት ተቀባይ፣ ሰውን አስተናጋጅ፣ ወደቃ እንሺ ተብለን በቃ የምንመሰገን ሰዎች የምንባልበት ምድር ላይ ነው። ያንን ይዘነው ደግሞ ወደ ስደት ስንመጣ አረብ ሀገርም አሁን ስትይ አዎ በጣም የዋህ ደግ የሆኑ በብዙ ሺህ የሚቆጠሩ ህዝብ አለ። ብዛታቸው ነው ብዛታቸው። አሁን ያንን ክፉና ደጉን እንዳንለይ ያደረገን ምንድነው? ብዙ ናቸው፣ በጣም ብዙ ናቸው። በስደት ላይ ቶሎ ከማዳም ቤት ሲወጡ ተቀብላ የምታስተናግደዋለች። እኛ ቤት ቢበዛ እንጃ ቅሊንጦ ያስታውሳል አለ ወይም ብዙ ጊዜ የተናገርነው ቃል አለ። የኢጃዛ ቤት የሚከፍሉት ሲያጡ የክፋታቸው ጥግ ደውለው ወይ በቻት በምናምን በቲክቶክ በምን ይታወቁና ቆንጆ ስራ ተገኝቷል ለቀሽ ውጪ ይላሉ። ለነሱ ኢጃዛ ቤት ለመክፈል ያቺ ሴት ከቤት ከምትቋሚ ስራዋ ራና ወይ እንድትወጣ የሚያደርጉ ሰዎች ስትመጣ መንገድ ላይ እቃዋን ጭነው በረሃ ላይ ጥለው ብራቸውን ገንዘባቸውን ወስደው እቃቸውን ጭነው ወስደውባቸው እነሱ ሜዳ ላይ ጣሏቸው ሰዎች መጥተው ያውቃሉ። አሁን እየነቃ ወጣቱ ሰው እየነቃ ስደትም ላይ እውነቱን እየተናገረን ያንን ስትናገሪ በቃ ጥላቻ የሚመስል አድርገው አውቀው በቃም ሌባ የሆኑ ኤጀንሲዎች ሌባ የሆኑ ደላሎች በቃ አደባባይ ላይ ወጥተው ንጹህ መስለው አንቺ እንዳትናገሪ ስለ አረብ ሀገር ከኛ ውጭ ተወካይ የለም ያሉ ሰዎች ዛሬ ዘርፏቸው ጠፍተዋል። በስም መጥቀስ የምችላቸው ሰዎች ሲናገሩ እኔ አረብ ሀገር ስለምኖር የነሱ ተወካይ ነኝ ይልሻል። አሁን እነዚህን ፖይንት ማነሳለሽ ለምን ነው? ባነሳሽው አንፃር አውሮፓ ላይ ብዛት ስለሌለ በትንሽም ስለሆነ የሰውንም መጠን ስትመለከችው ይሄ የመተጋገዙን የመረዳዳቱን አብሮ የመሆኑን ባህሪ ትልቁ አፌክት ያደረገብን ኬዛችን ነው። ኬዛችን ለምን ሰው ባልቀርብስ መባል ሁኔታ የዳኒ ታሪክ አንዱ ነው። ምንም የተደበቀ ሚስጥር የለውም። ሰው በቀረብሽ ቁጥር ባወቀሽ ቁጥር አብሮሽ በዋለ ቁጥር አብሮሽ በጠጣ ቁጥር የመጋጨቱ ባህሪ እንኳን የሰው ልጅ ግርና ግር ይጋጫል። ጓደኛ ሆኖ ወዳጅ ሆኖ ራሱ ፈልጎ መርጦሽ መጥቶ የሆነ ሰዓት ላይ ባይመቸው ወይ በቃ ስላልተመቻቸን ወይ ስላልተግባባን አይልም። እንዴት አድርጌ ጎትቼ የምትባለውን ልጣላት ብሎ ጉድጓድ ሲቆፍር ያድራል። ይሄ የሜንታል ችግር ነው። ሰው በዚህ ደረጃ ወርዶ በዚህ ደረጃ ወድቆ የምታይበት ስለሆነ ነው። ስለዛ ሰው ምን መሆን ጀመረ? ባልቀርብስ ብሸሽስ? እኔ እንግዲህ በጣም ብዙ ጊዜ ልጄ እናት እንግዲህ ትላለች እና አንድ ቀን የሰው ይዘብኝ እንዳትመጣ ወይም ደግሞ እንደ ፍቄ ስትመጣ እንግዳ ይዘህ መጥቻለሁ። ለሴት ልጅ እንግዲህ ታውቃላችሁ ቤት ሙልት ካላለ ሰው የመጣ የጠገባ አይመስላትም። በይበልጥ እሷ ደግሞ በጣም ችግር አለባት። በቃ ሰው ካልበላላት ካልጠጣላት ቤት ሲመጣ ሙሉ ሆኖ ንጹህ ሆኖ ተወልብሎ አይደለም ሰው እኔ እንኳን ቤት ስመጣ እንደዛ መሆን አለበት። ስለዚህ ምንድነው የምትለኝ? ወይ ሰው ይዤ መጥቻለሁ ለምን አትልም? ለምን አትናገርም? እኔ ብድግ አድርጌ ከትሬን ስቴሽን አንስቼ ቤት ሰው ይዤ ልሄድ እችላለሁ። ወንዶች ባህሪያችን ስለሆነ እንደዛ ሆነን የምትሄጅበት እንደዛ ሆነ ሰው የምትቀርቢበት ቦታ ላይ ብለምነው ጓደኛ ሆኖ መተው ቡና ጠጥሰው እነሱ የሚፈልጉትን ስላላወራሻቸው እነሱ የሚፈልጉትን ፖለቲካ እነሱ የሚፈልጉትን ሃይማኖት እነሱ የሚፈልጉትን ሐሜት ስላላማሽላቸው ክፉ አድርገውሽ ይሄዳሉ። ስለዚህ ሰው ቢቀርብኝ ታያለሽ። አገር ቤት ሲሆን ወንድም እህት አለ፣ አክስት አጎት አለ፣ ጓደኛ አብሮ አደጋ አለ፣ ባህሪ ትተዋወቂያለሽ። ከመጀመሪያ ጀምሮ ነው የምትተዋወቂው። ስደት ግን ምንድነው? ክፉ ነው። አንዳንዱ እኮ እጁ ላይ እኮ የስንት ሰው ደብዞ የሚመጣ አለ። በበረሃ ላይ ወንድሙን አስለቅሶ በባህር ላይ ጥሎ የሚያቅበዘብዘው መንፈስ አለ አንቺ ላይ የሚያጋባብሽ። ስለዚህ ትጠነቀቂያለሽ። እኔም እንደሷ ብትጠይቂኝ እውነቴን ነው የምነግርሽ። አንድ ቃል የመጀመሪያ ቀን እንደምን ዋልሽልሻለሁ ተጠንቅቄ በጣም ተጠንቅቄ ሪዘርቭድ ሆኜ፣ ሁለተኛ ቀን ደግመዋለሁ። ሶስተኛ ቀን መልስ ካላገኘው እንደ የፈለገ ተአምር ለምን አይመጣም? ሰላም ብትይኝ ሰላም አልልሽም፣ መልስ አልሰጥም። የመጀመሪያውና አንደኛና ሁለተኛውን እሄዳለሁ እንደምንም ታገኘ። ወይ ሳትሰማኝ ቀርታ ነው ሐሳብ ሆኖባት ይሆናል፣ አሊያም ደግሞ ወይ ምናልባት ጥሩ ስሜት ላይ ላትሆን ትችላለች ብዬ። ከዛ ውጪ ግን ስትሄጂ ከባድ ነው። ስለዚህ በየቦታው
አሜሪካ ብትይ አውሮፓ ብትይ ሰው በዚህ ደረጃ ተጠንቅቆ ፈርቶ ነገሮችን በሙሉ በሂደት የሚያይበት መንገድ የቀረበች ሰው ሁሉ መልካም አይደለም። ቀርቦ ሚስጥርሽን ሰምቶ ነገሮችሽን ሁሉ ካዳመጠ በኋላ መቼም ሰው ጨዋ አይደለም፣ ቀምሰሽ አታየው። መጨረሻ ላይ ያንቺን መውደቅ አንቺ ሞተ ባልያሽብ ያንቺ መኖር እኮ ጥቅም ነው። እኔ አንድ ጓደኛዬ ቢኖር ልጄ ትምህርት ቤት መሄድ ቢፈልግ እኔ ቢያመኝ ደውዬ ባክና ልጄን ውሰድልኝ እላለሁ። እንደው ቢከፋኝ የሆነ የማወራው ነገር ቢቸግረኝ እንደው የቋንቋ ችግር ቢኖርብኝ እንደው ሳንቲም እንኳን ቢቸግረኝ ደውዬ አልወይ እንደው ባክሽን ቶሎ ቤት ድረሽልኝ አሁን ባንክ የሆነ ነገር ሆኗልና እቃ ገዝተሽ ላኪልኝ ብል ትልክልኛለች። አጠገቤ ካለች ቅሊንጦ የባክን ቶሎ በል የሆነ ነገር እስኪ ልጄን ዛሬ የሆነ ነገር ፈልጌ እኮ አልተሞላልኝም ብል። ሰው ክፉ አይደለም፣ ጥሩ ነው መኖሩ። ለዛ ብለሽ ነው ሰው የምትቀርቢው፣ ለክፉ ቀን ብለሽ ነው የምትቀርቢው። እሱ ማንቺ ላይ አድቫንቴጅ ይዞ ወይ ይዝ አድቫንቴጅ የሚፈልጉትን ካላገኙ አንቺን አሳልፈው እንደ አደባባይ ሰቅለው መሳለቅ የሚፈልጉ ሰዎች ሲሆኑ ያሳዝንሻል። እኔ አሁን በዳኒ ጉዳይ በቅርብ የሰማሁትን በጣም ነው ያዘንኩት። ሪከርድ ተደርጎ ነው የተላከልኝ። ልጅቷን አውቃታለሁ፣ በደንብ አውቃታለሁ። በደንብ ቢቸግራት ስራ ላይ ሆኜ ቢቸግራት መግባት የማትችልበት ቦታ ነው ገብቼ የዘመዷ የእናቷ የሆነ የዘመዷ ሻንጣ ጠፍቷል ብትል ኤርፖርት ላይ ስለምሰራ ገብቼ ፈልጌ ወረቀት አጽፌ ለምን አልመጡም ሲባል ቋንቋ አይችሉም እንዲህ ነው ብዬ ተከራክሬ ኢንሹራንስ ወረቀት አጽፌ ያሰጠዋት ልጅ ነች። ከዛ ውጭ አታውቀኝ። አንድ ቀን ከኔ ጋር ቁጭ ብላ ቡና አልጠጣች። አንድ ቀን አንዴ የሆነ ቦታ ላይ የሆነ ጠረጴዛ ነገር እንትን ሆኖ እኛ ሀገር ሎፕ ማርኬት አንድ ቀን ጭናለች። አንድ ቀን አታውቀኝ። አደባባይ ወጥታ ዳኒ የሚባለው የእጅ አመል አለበት። አንድ መስሪያ ቤትም አይሰሩ ባስለምዳች አንድ መስሪያ ቤት ሰራች አይደለም። አንድ አይነት ፊርማ እንኳን ብትሰራ አንድ ላይ አይደሉም። የተለያየ ቦታ ነው ያለው። እንኳን መስሪያ ቤታቸው አንድ ያልሆነ ማንነት አይታወቅም እንኳን ማትል ሰው አይደል። ድምጿን እናውቃለን፣ ምን እናውቃለን። ማን ነው ፍቄ ተብላ ብትጠየቅ ከምሬ ነው የምነግራችሁ አንድ ቀን ከኔ ጋር አንድ ቃል ቁጭ ብላ አውርታ አታውቅም። ያልኩሽን አድርጌያለሁ። እዛ ቦታ በመኖሬ ነው ያደረኩት። እንደው ቢከፋ ቢለማ እንደው ደግነቱ ይቅር ለፍልፋ ግን እሱ በጣም ምስኪን ነው። ምን ማለት ነው? ስለ ሰው አውርተሽ የማያገባሽን ለፍልፈሽ፣ እሱ ግን ከሆንኩ ታዲያ ምን አገባት? እኔ ዶንት ኬር። የሚኖረው ለራሴ ነው። የምፈልገውን ማረግ ሰው ነኝ። ችግር የለብኝም። ግን በዚህ ደረጃ ሰው በማያውቅሽ ደረጃ ማውራት የሚፈልግ ከሆነ ሳትወጂ ነው የምትርቂው። ለአብዛኛው አበሻ ፍራቻ ስደት ላይ የራሱ ሚስጥሮች አሉት፣ የራሱ ሂደቶች አሉት፣ የራሱ ህይወቶች አሉት። አንቺ በቅንነት በቀረጥ ለዛ ነው ችግር የለውም። የኔ እናት ቀጥይ። ዳኒን የጎዳችው ሴት ናት ተገኘች እንዴ? ኖ አይደለም። ከዛ ጋር እንደዛ ያኛውስ ዲቴል አይደለም። እኔ ያወራሁሽ ያለሁት በዳኒ ጉዳይ። እኔ ዳኒን ይዤ ጉዳዩን ስወጣ ለምን አገዝከው ይሆን ምንነቱ ባልታወቀ ለዛ ነውና አራራዩ ተበሳጨው አይደለም። ታሪኩን ነው እንደው ስለተነሳ ነው እንጂ አልተበሳጨውም። ጄሪ የኔ እናት ግን ትልቁ ነገር ምንድነው ሰው የሚፈራበት ምክንያት ስደት ላይ ተከባብሮ በቃ ርቆ በርቀት መኖር የሚፈልግበት ምክንያት አንድና አንድ ጥላቻ አይደለም። የኛ ክፋት እያመዘነ መጥቶ ከዘመን ዘመን እየተሸጋገረ ክፉነታችን እየጨመረ መጣና ምን መሆን ጀመረን? ሪዘርቭድ መሆን ጀመረን። ሰዎች የራሳቸውን አድቫንቴጅ ለመምታት እዩን። እንደው ዛሬ በጣም የዋህ ሆነው ቀርባ ባካችሁ ዛሬ ማህበር ደግሻለሁ ብትላቸው የሚቀጥለው ቀን ጓዳሽን ካላየነው አልጋሽ ምን ይመስላል፣ ቤትሽ ማነው የገባው ማነው የወጣው፣ እንዴት ይሄንን ጫማ ትገዣለሽ ማዘዝ የሚፈልጉ በስተዋል። አመጣጣችን አኗኗራችን ይወስነዋል። ስደት ላይ ስላለን ሁላችንም አንድ አይደለም። አንዳንዴ
በጣም ወረቀት በማጣት ውስጥ የሚንከራተቱ ልጆች ዝቅ ያሉት ክፉ ቀን እስክታልፍላቸው ኑሮ ሳይገባቸው አይደለም፣ ህይወት ያውቃሉ። አድቫንቴጅ የሚመታባቸው ብዙ ሰዎች አሉ። በትዳር በሉት በምን በሉት እኛ ቀድመን የደረስን ሰዎች ወይ ቀድመውን የገቡ ሰዎች እያስተላለፉብን የሄዱት ክፉ እንስበረው ብለን እንኳን እንዳንል እንዳይሰበር አድርገው ነው የገነቡት። ጠባሳ ጥቶ የሚሄድ አንዳንዱ ይልሻል፣ እኔ እኮ በጣም ደግ፣ እኔ እኮ እንዲህ ነኝ። በጎስና በጎጥ እያመነ በጎጥ የከሌ አካባቢ የከሊት አካባቢ እከሌ ከየት ነው የመጣው እንደ ሰው ማሰብ አቁመናል። ስለዚህ እኔ የምለው ምንድነው፣ ሰው ራስሽን መልካም አድርጊ። ሰው ሰላም አለሽ አላለሽ፣ ሰው ሳመሽ አልሳ፣ ጨበጠሽ አልጨበጠ፣ የኔ የምትዩ ልጆችሽ ላይ፣ ቤተሰብሽ ላይ፣ ትዳርሽ ላይ፣ ህይወትሽ ላይ ጥንቅቅ ብለሽ ስሪ። ሰው ባቀረብሽ ቁጥር ቤትሽን የሚጎዳብሽ መስሎ ከታየሽ ክፉ ሲልሽ ኖሮ ይደር። እሷ እኮ ጨካኝ ነች ይበልሽ። አንቺ የመጣሽበት ዓላማ አለሽ። ጥለሽ ስትሄጂ ጥለሽው የምትሄጂው አለ። ፋሚሊ ፈርስት ፋሚሊ ነው። ከምንም በፊት ቤተሰብሽን ታስቀድሚያለሽ። ከዛ በኋላ የሚመጣ ማንኛውም ሰው ቤተሰብሽን ካላከበረ፣ አንቺን ካላከበረ፣ ህይወትሽን ካላከበረ ስለ ቤተሰብሽ ክፉ እየነገረሽ ስላንቺ መልካም ያስባል ብለሽ እንዳትጠብቂ እና አምሶሪ እንኳን ለጥምቀት በዓል አደረሳችሁ። እንደው ጉዳዩ ውስጤ ስላለ ይውጣልኝ ብዬ ነው። ጄሪዬ እንኳን አደረሳችሁ። እንኳን አብራ አደረሰ። በብሶት እኮ ገባህበት። እንኳን አደረሰ እንዴት እንበልቅ? እንኳን አደረሰ። ግን የጥምቀት ፀሐይ መጥቶ መሆን አለበት እንጂ በብስጭት አይደለም ፊት የጠቆረው። ፊት ጠቁሯል ወይ ወስቷል? ስልክሽ ላይ ታዞታል አይደለም? ከዳኒ ጋር ሩሜ ስለሆነ ተጋብቶበት ነው። የፍቅኝ ቅላት ዳኒ ወሰደው። አዎ እንዴ ቀላ ግማሹን ያርግለት። እንኳን አደረሳችሁ። ፍቄ እንዴት ነው? ሰላም ነው? እንዴት ነው በዓል? ምን እንዴት ነሽ? በዓል ትናንትና ከበረልኝ። እንኳን አደረሳችሁ። እንኳን አብራ አደረሰን። እንኳን አብራ አደረሰን።